ሳላችሁ እንኳን ደስ አላችሁ ብያለሁ። እንግዲህ እኔ በራሴ ደስ ስላይደለም ወይኔ ዛሬ በጣም ደስ ብሎኝ ነው የመጣሁት። አሁን ፍርድ አግኝቶ ነፃ ወጥቶ ወደ ቤቱ ገብቷል። አዲስ ሚስት ነበር ያገባው። ሚስቱም እንግዲህ አሁን 19 ዓመት ልትጠብቀው ነው እንዴ ልትሆን ነው እያሉ ብዙ ልጆች ለሚስቱም አዝነው ነበረ። ሚስቱንም እንግዲህ እንኳን ደስ አለሽ ማሻአላ ተባረከላ። እንግዲህ እኔም ቢሆን ስሙን ጠርቼ አላቅም። ሲታሰር ታስሯል አልኩኝ፣ ሲፈታም ተፈቷል አልኩኝ። አያችኋ ጓደኛም ሆነ ማንም ችግር ከደረሰባችሁ ምንም አያረግላችሁም። የእውነቴን ነው የምላችሁ። በቃ የሆነ አለ አይደለ ብዙ ሰው አለኝ በዙሪያዬ ምናምን ብላችሁ ፍንድቅ የምትሉ አላችሁ። አይሰራም አባቴ እንዴ። ከጆን ዳንኤል ውጪ ጆን ዳንኤል አይታችኋላ? አየር ላይ ሆኖ አየሩ ካልበረረ ብሎ እሪ ሲል ያ ሁሉ ሰው ላይቭ ላይ እየተከታተለው የሰው ብዛት ተከታይ ኑሮት ምን ሆነ? እስር ቤት ሆነ። ሚስቱ ሁላ እስር ቤት እስከመውለድ ደረጃ ማለት ነው። አያችኋ? ስለዚህ እንደዚህ አይነት ነገር ይያዘን። እኔ የምፈራው ይሄን ነው። ያብዱ ሁኔታ ወይ ደግሞ አብዱ ያሳለፈው ትልቁን ችግር ለኛ ትምህርት ሆኖ አልፏል። እናንተ ምንም ባልሰራችሁት ምንም አይነት ጥፋት ባልሰራችሁት ነገር አብራችሁ ትጎዳላችሁ። አያችኋ? ብዙ አይነት ሰው አለ ደግሞ በሀገራችን ላይ ኑሮ መሮት ልሙት እያለ ፊት ለፊታችሁ ራሱ ይመጣል። አሁን እኛ ስራ ወይ ደግሞ ለመኖር ምናምን እንጓጓለና ደግሞ ተስፋ ይቆርጣል። ለምን ሀገራችን ብዙ ተስፋ ታስቆርጣለች። ምንም ነገር የሌለው በቃ ምንም ነገር ማሰብ አይችልም። በቃ ትንሽ ነገር ላይ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና ተከበራችሁ የሙብላል ዩቲዩብ ቻናል ቤተሰቦች እንዴት ናችሁልኝ? ከኔ ሁሉ ሰላም አልሐምዱሊላህ። ኢንሻአላህ ሁላችሁም በያላችሁበት ሰላምና ጤና እንድትሆኑልኝ መልካም ምኞቴ ነው። እንግዲህ ኢንሻአላህ ያው ሰሞኑን አንዳንድ ነገሮች ነበሩ። ከነዛ መካከል ደግሞ እንግዲህ ልጅ አብዱ ወይም ትንሹ አብዱ ያው ብዙዎቻችን ከሰው ልጅ ጀምረን እንደዚህ በሶሻል ሚዲያ እናውቀዋለን ማለት ነው። እና እንግዲህ ከወራቶች በፊት ሰው ገሎ ታስሯል። እንዲሁም ደግሞ ግማሽ ሰው ጓደኞቹ ናቸው የገደሉት፣ እሱ አልገደልም። ያው ብቻ ብዙ የተናፈሱ ወይም ብዙ የተባሉ ነገሮች ነበሩ። ልጅ አብዱ እንግዲህ ሁላችንም የምናውቀው በተለይ ከስደት ከተመለሰ በኋላ በእያንዳንድ ቦታዎች ላይ እየተንቀሳቀሰ የተቸገሩን፣ የተራቡን፣ የተራዙን እህት ወንድሞች እንዲሁም እናት አባቶች በማልበስ በማጉረስ እንዲሁም በማገዝ በመርዳት በተለይ በገጠሩ ቦታማ ወጣ ብሎ ሲረዳና ሲያግዝ በነበረ ሰዓት ነው ይሄ እንደዚህ አይነት ነገር አጋጥሞት የነበረው። ያው አልሐምዱሊላህ ግማሹ 19 ዓመት እስር ተፈረደበት ሲል፣ ግማሹ 10 ዓመት ተፈረደበት ሲል ያው ሁሉም የበኩሉን በቃ እውነቱን የሚያውቀውም የማያውቀውም ያው በሰዓት የሶሻል ሚዲያ ሰው ሲኮን በነገራችን ላይ በጣም ከባድ ነው። ሶሻል ሚዲያ አብዛኛውን ጊዜ ከእውነቱ ውሸቱ ይበልጣልና አንድ ሰው የሆነ ቀላል ወይም ትንሽ ነገር ይዞ ብድግ ካለ ሁሉም ሰው እንደዛው በተመሳሳይ ነው የሚያወራውና አልሐምዱሊላህ ያው አንዳንዴ ነገሮች ሲመጡ ከባድ የሚሆኑ ኸይር ነገሮች የራሳቸው የሆነ ምክንያትና የራሳቸው የሆነ ሰበብ አላቸው ማለት ነውና እንግዲህ እሱም ያሳለፈውን አሳልፏል። አብዛኛው ኮሜንታተሮች እያነበብኩኝ ነበርና ከሱ በላይ ይልቅ የሚስቱ ጉዳይ ነበር አሳስቧቸው የነበረው ማለት ነው። የሚስቱ ጉዳይ እንደ አሁን እሱ 19 ዓመት ከእስር ቤት እስከሚወጣ ድረስ እሷ 19 ዓመት ልትጠብቀው ነው ወይስ ልታገባ ነው እየተባለ በጣም በቃ አሳስቧችሁ ነበር ማለት ነው። ግማሾቹ ደግሞ እሷ ከወደደችውና እውነተኛ ፍቅር ካለባት እውነተኛ ፍቅር እንኳን ከእስር ቤት አይደለም ከመቃብር ያስጠብቃል ሁሉ ያሉ ነበሩ። ብቻ ከሷ በላይ እንደውም ኮሜንታተሮች ነበሩ ስለ ሚስትየዋ ተጨንቃ የነበሩት ማለት ነው። ያማላይ አልሐምዱሊላህ ዛሬ ላይ እንግዲህ በሰላም እንደወጣ ነው ጀማል እየተናገረ። ያው ጀማል እና እሱ እንግዲህ የሚያውቃቸዋል የቅርብ ጓደኛሞች ናቸው፣ በአካልም የሚገናኙ ልጆች ናቸውና
መጀመሪያም ትክክለኛ መታሰሩን እንዲሁም ብዙ ወንድሞች ሰው ገድሎ ታስሯል እያሉ በሚዲያ በሚያነፈሱበት ሰዓት ጀማል ግን ያው እሱ እንዳልገደለ ጓደኞቹ እንደገደሉ ነበር የተናገረው። አሁንም ደግሞ 19 ዓመት እስር ተፈረደበት እየተባለ በሚወራበት እና በሚናፈስበት ሰዓት ያው አልሐምዱሊላህ 19 ዓመት መታሰሩን ቆርጦ ያው ከጉዳዩ ወይም ከወንጀሉ ነፃ ሆኖ ተፈቶ በሰላም ወደ ቤቱ እንደገባን የተናገረውና በዚህ አጋጣሚ ምን ልፈልጌ ነው፣ ብዙዎቻችን ጓደኛ ስንይዝ አንመርጥም። በዋነኝነት ማለት ነው ጓደኛ አንመርጥም። ዝም ብለን ብቻ ቁሞ የሄደ ሰው ሁሉ ሰው ይመስለንና እንቀርባለን፣ እንጠጋለን፣ በጣም እናምናቸዋለን። በሄዱበት ባሉበት ነገር ሁሉ አለን። ምንም በቃ ይሄ ቢመጣ ተጠያቂ ነን እንደዚህ ነን ብለን አንዳንዴ ለራሳችን ዋጋ የማንሰጥና ራሳችንን የማንጠብቅ እህት ወንድሞች አለን ማለት ነው። እና ሰው በቃ አብዛኛው ጊዜ ውስጡ ሌላ ነው ውጩ ሌላ ነው። ምናልባት አንዳንድ የዋሆች ወይም ደግሞ ጥሩ ጓደኞች ከሚባሉ ውጭ አብዛኛው ሰው ከላይ እየሳቀ ከላይ ጥሩ ጓደኛ እየመሰለ ውስጡ ሌላ ነገር የሚያስብ ሌላ ነገር የሚመኝ የእናንተ ደስታ የማያስደስተው የእናንተ ማደግ የእናንተ መለወጥና መቀየር ደስ የማይለው አለ። በሰዓት በቃ እርግጠኛ ሆኖ ከሌ ጓደኛዬ ናት በቃ ተማመንባታለሁ ብሎ 100% የምተማመንበት ጓደኛ ይኖርም አይመስለኝ። እንደው ምናልባት ከ110 or 20% ሊኖሩ ይችላሉ እንጂ ከዛ ውጭ ጓደኛ የለም ማለት ነው። ስለዚህ ጓደኛ ስንይዝ መምረጥ አለብን። እንደዚህ ወደ ክፉ ቦታ ወደ ጅል ስርፋ የሚመራን አይደለም። ወደ ኸይር ነገር ወደ ኸይር ቦታ የሚመራን እንዲሁም ደግሞ ከኛ ላይ እንኳን ጅልና መጥፎ ነገር ቢያይ እኛን የሚመልሰን የሚያስተምረን ለኛ ራዕይ የሚሆን መሆን አለበት። ያን እንኳን መሆን ባይችል በቃ አደብ ያለው ስርዓት ያለው ከነገሮች ቁጥብ የሆነ መሆን አለበት። ሌባ ጋር ከዋልን ያው ሌብነት ነው የሚያስተምረን። ምክንያቱም እሱን እያየን ከሱ ጋር እየዋልን እኛ እንኳን ፍላጎት ባይኖረን ይችን እንደዚህ እናድርጋ ዛሬ ሲለን ሁለተኛ ቀንም እንደዛው ሲለን እሱን መምሰላችን ወይም መሆናችን አይቀርም። ነገረኛም ከሆነ እንደዛው ነገረኛ፣ ውሸታም ከሆነ እንደዛው ውሸታም ነው የምንሆነውና አንዳንዴ ባልዋልንበት ትዝ ባላለን ቦታ ሰዎች ሴራ ይጠነስሱና እኛንም ሜዳው ተጠያቂ ወይም የወንጀሉ ተጠያቂ ያደርጉናል ማለት ነው። ስለዚህ ጓደኛ ስንይዝ ምን አስበው ነው ወይም ደግሞ ምን ይዘው ነው ከጀርባቸው ምን አለ ብለን ማጥናት አለብን ማለት ነው። እንዲሁ ዝም ብሎ ጓደኝነት ስለፈለጉ ስለምንወዳቸው ስለሚወዱን ብቻ እንዲሁም በተለያዩ ነገሮች ላይ ከኛ ጋር አብረው ስለሆኑ አብረውን ስላሉ አብረን ስለሚውሉ ስለሚያድሩ ብቻ ጥሩ ናቸው ደህና ናቸው ብለን 100% ተማምነን ሙሉኛነታችንን ለነሱ መጣል የለብንም ማለት ነው። እና ለምሳሌ ልጅ እንግዲህ እንደተባለው ያው እንደተባለው ብቻ ሳይሆን እርግጠኛው ምንድነው ሁለት ጓደኞች ናቸው። ሟችም ደግሞ በጣም ያሳዝናል። በነገራችን ላይ አንዳንድ ሰው ለምን እንደሆነ ከሞተው ልክ ለታሰረው ላብዱ ነበረ ሰው አብዛኛው ሲያዝን ሲጨነቅም የነበረው ማለት ነው። አብዱ ታዋቂ ስለሆነ ነው። ምናልባት ያንኛው ልጅ ታዋቂ ቢሆንስ ከቤተሰቦቻችን አንዱ አካል ቢሆንስ ወይስ የምናውቀው ቢሆንስ ብለን ነው ማሰብ ያለብን ማለት ነው። ምክንያቱም የታሰሩት እንኳን ያልገደለው በወንጀሉ ተጠርጥሮ የታሰረው አይደለም ገለው የታሰሩት ራሱ ምንም የሚታዘንላቸው አይደሉም። ምክንያቱም ታውቃላችሁ ዛሬ ዘመን 10 ዓመት ይሁን 20 ዓመት በህይወት ካሉና ደህና ከሆኑ ነገ ከነገ ወዲያ ነው ይፈታሉ ይወጣሉ ማለት ነው። ሟች ግን እንደሰማነው በበረሃ ነው ሲንከራተት የኖረው። በበረሃ ሲንከራተት ነው ወደ ሀገሩ ያው የተሻለ ህይወት ለመኖር ብሎ በስደት እንደኛው ሲንከራተት ኖሮ ወደ ሀገሩ በተመለሰበት ሰዓት ነው እንግዲህ ጓደኛ ብለው አብረው በልተው ጠጥተው አብረው እየኖሩ እያሉ የገደሉት ማለት ነው። ስለዚህ እኔ እንደ ሀቅ ከምንም በላይ ያሳዘነኝም አንጀቴን የበላኝም ሟች ነው እና አላህ ጀነቱል ፊርደውስን ይወፍቀው እሱንም ማለት ነው። እና ምንም በማያውቀው ጓደኞች ናቸው ብሎ ባስጠጋቸው እንደ ማንኛውም ቀን እንደ ማንኛውም ጊዜ
ቤታቸው አብረው እየኖሩ ባሉበት ሰዓት ነው እንግዲህ ምንም ሳይታሰብ ልጁን የገደሉት ማለት ነው። እንግዲህ እሱ ከገዳዮቹ አይደለም፣ ነገር ግን ቤቱ የወንጀል ስለተፈጸመ እንዲሁም ደግሞ ልጆቹ ገዳዮቹ ጓደኞች ስለሆኑ ያው እሱም ተጠርጥሮ ገብቷል። ያው አንዳንዴ እንግዲህ ሕግ ባለበት ሀገር ምንም ማዋሸትም ይሄ ነው ማለትም አይቻልም። ምንም ያክል እንኳን የሕጉ እንትን ያን ያክል ጠባቃ ባይሆንም ብቻ ያው እንግዲህ ከወንጀሉ ነፃ ቢሆን ነው የተለቀቀው። ከወንጀሉ ቢኖርበት አይለቀቅም ነበረ ማለት ነው። እና ምንም በማያውቀው ምንም በማይጠብቀው ነገር ነው ጓደኞቹ ስለሆኑ ብቻ እሱ ከወንጀሉ ሳይኖርበት አብሮ ይሄን ያክል ጊዜ ሊታሰርም በቃ እንትን ሊልም የቻለው ማለት ነው። እና አንዳንዴ ከጅል ጓደኛ ከማይረባ ከመጥፎ ጓደኛ መራቅ ነው። በሰዓት ጓደኛ ማለት አንደኛ በቃ አላህን የሚፈራ እናንተንም ወደ ጥሩ ነገር የሚመራችሁ ከጅል ነገር የሚመልሳችሁ ሲሆን ነው እንጂ እንደዚህ አይነት በቃ መጥፎ ጓደኛ ቢቀርም ምንም አይቆጭም። አንዳንዴ ከማይረባ ሰው ብቸኝነት ራሱ ጌጥ አለው ማለት ነው። ምክንያቱም በራሳችሁ ላይ ባመጣችሁት ነገር ራሳችሁ ኃላፊነትን ትወስዳላችሁ። መጥፎ የሚሆን ጅልም ራሳችሁ ስላደረጋችሁት ማንንም ሰው አትወቅሱም። ከማንም ጋር ጸብ አይኖርባችሁም። ከማንም ጋር ችግር አይኖርባችሁም። ራሳችሁ ባመጣችሁት ነገር ራሳችሁን ነው የምትወቅሱትም የምትጠሉትም ሆነ የምትወዱትም ማለት ነው። እና ከጅል ጓደኛ ሁላችንም እንራቅ። አላህ ከሀይረኞቹ ያጋጥመን። ያው በመሰረቱ አንዳንዴ የሰው ምንነቱ ስለማይታወቅ ጥሩ ጓደኛ ያገኘን እየመሰለን በቃ ሙሉ ለሙሉ ምን እንተማመንና እንኖራለን። ነገር ግን በመሀል ደግሞ አንዳንድ እንደዚህ ያልጠበቅናቸውና ይሆናሉ ብለን ያልገመትናቸው ነገሮች ይኖራሉ ማለት ነው። እና እንግዲህ አላህ ያብጀው ኢንሻአላህ። አላህ ሁላችንንም ሰላም ያድርገን። ከእንደዚህ አይነቱ ከመሞትም ሆነ ከመግደልም አላህ ይጠብቀን። በአንድ ፊቱ ደግሞ መሞት ይሻላል። ምክንያቱም ገዳይ አንደኛ እሱም ራሱ ታስሮ ያው ቢፈታም፣ ነገር ግን በዙሪያው ያሉ ቤተሰቦች ናቸው እንግዲህ እኛ ሀገር ላይ ሰው ሲገሉ በአንድ ፊት ወይ ሟች ማነው ገዳይ ተገሎ ሌላው ቤተሰብ በሰላም ቢኖር ይሻል ነበር። እና ሌላው ቤተሰብ እንደ ልብ እንኳን ገበያ ሄዶ የማይመጣበት እንደ